ማን ነው እንደሚያደርገው? ማን ነው ይሄን ያደረገው? ወይ ማን ነው ፎቶ ያነሳኝ? ሚራ ምን ሆነሻል? ቆይ ለምንድን ነው የማታሳይ? ለምንድን ነው የምትደብቂው? ለአንተ እኮ ምንም አይጠቅምህም። ምንም የሚጠቅም ነገር አይደለም። ምን ማለት ነው እሱ? ለምንድን ነው የማይጠቅመኝ? የምታሳይኝ ከሆነ አሳይኝ፣ አለበለዚያ ተቀብዬሽ ነው የማየው። አይ እንደዛ እንኳን ማድረግ አልችልም ፈርቆን። ይሄ ነገር ለአንተ ምንም አይጠቅምህም። እንዴ ሚራ ለምንድን ነው የማይጠቅመኝ? አምጪው ፖስታውን። ለእኔ እኮ ነው የተሰጠኝ አይደለም እንዴ? አይ ይሄ የተላከው እኮ ለእኔ ነው። ለአንተ ምንም አይጠቅምህም። ልሰጥ አልችልም። ይቅርታ አድርግልኝ። ችግር የለውም። እኔ በራሴ መንገድ አገኘዋለሁ። ወይኔ ጉዴ! ቆይ ማን ነው እንዲህ የሚያደርገው? ማን ነው እንደዚህ እያደረገ ያለው? ወይኔ ሚራ ጉድሽ ፈላ። እዚህ ጋር ደግሞ ሌላ ጭንቀት፣ ሌላ ትኩሳት፣ ሌላ ሀሳብ። ይህን ደግሞ እንዴት ነው የምወጣው? ወይኔ ሚራ፣ ወይኔ ሚራ። ይሄ ደግሞ ምን አይነት ገገማው ነው? ምንም አይረዳኝም እንዴ? ዳንያ ምንድን ነው? ዳንያ ምንድን ነው የሆንሽው? ደግሞ ለምንድን ነው የምታለቅሽው? ምንም አልሆንኩም። ምን ማለት ነው? ቤቱ ታዲያ ለምን የተዘበራረቀው? የገባ ሰው አለ እንዴ? ማንም የለም። እራሴ ነኝ የዘበራረኩት። ዳንያ ምን ጠፍቶብሽ ነው? ቆይ ባባ ናፍቆሻል እንዴ? እኔም እኮ በጣም ነው የናፈቀኝ። ግን ቻል አድርጊው በቃ ትንሽ ጊዜ። ከፈለግሽው ደግሞ በኋላ ደውለን በስልክ እናወራዋለን። በቃ እሺ ዳንያ እባክሽን አታልቅሽ። ምንም አልሆንኩም። እንዴ ታዲያ ምን ሆነሽ ነው የምታለቅሽው? አትሰማም እንዴ? ታርቆ ነው አይደለም አልኩህ እኮ። እሺ ምን ሆነሽ ነው? ቆይ ተናገር እስቲ። ምንድን ነው? ሌላ የሆንሽው ነገር አለ? ቆይ እሺ ቤቱ እንደዚህ የዘበራረቀው ማን ነው? እኔ ራሴ ነኝ የዘበራረኩት አልኩህ እኮ። የኔ ፍቅር ቆይ እስቲ ከሉሃና ጋር ያላችሁ ግንኙነት ምንድን ነው? ቆይ ለምንድን ነው ዝም ብለህ የምትጨቀጭቀኝ? መቼ ጨቀጨኩሽ? ጥያቄ መጠየቅ አልችልም እንዴ? አልችልም። አልችልም? አዎ አልችልም። በዚህ ሰዓት ምንም አይነት ጥያቄ ማስተናገድም ሆነ መቀበል አልችልም። ታርቆን በቃ ተወኝ፣ ተወኝ እንዴ! እሺ ምን ይባላል አሁን? ያወራኝ እኮ ነው የኔ ቆንጆ። ግን የምር ከዕለት ዕለት በጣም እያማርሽ እያበብሽ እየቆነጅሽ እየመጣሽ ነው። ኧረ እባክህ በአንተ ቤት ቀልድ ደግሞ ታል። የምሬን ነው። በጣም ቆንጆ እኮ ነሽ። ይልቅ ምንድን ነው ሚስጥሩን ንገረኝና እስኪ ነው የምጠቀመው። ቆይ ግን ከኔ ምን ነው የምትወድልኝ? ልብሽን። እሱ ሳይሆን ማለቴ ከሰውነት ክፍሌ። አይኖችሽ ያምራሉ፣ ከንፈርሽ ያምራል፣ ጥርስሽ። ረበሽኳችሁ መሰለኝ፣ ይቅርታ። ኧረ አልረበሽከንም፣ ቁጭ በል። አይ ችግር የለውም አልቆይም። ምን ነው ግን በሰላም ነው? ማለቴም ምን ፈልገህ ነው? አይ በሰላም ነው። እኔ የምልሽ ሉሃና ከዳንያ ጋር የተፈጠረ ችግር አለ እንዴ? ኧረ የለም፣ እንዲሁ ዝም ብለን እኮ ነው። አይ ምናልባት የተፈጠረ ነገር ካለ ብዬ ነው። ኧረ የለም፣ እንዲሁ ዝም ብለን ነው። አዎ እንደዛ ነው እንዴ? በሰዓቱ ተናዳ ስለነበር ምናልባት የማየው ነገር ከተናገረችሽ ብዬ እኮ ነው። አይ እንደዛ እንኳን አይደለም፣ በሰላም ነው። አሁን ስለፈታነው ደግሞ አትጨነቅ። አይ ጥሩ፣ ሰላም ከሆነ ደስ ይላል። ኧረ ሰላም ነው፣ ምን ያጋጨናል ብለህ ነው። ስለረበሽኳችሁ በድጋሚ በጣም ይቅርታ። እኔማ ምናልባት በሁለታችሁ መካከል የተፈጠረ ችግር ካለ ለመፍታት ነበር አመጣጤ። ልክ አላደረኩም እንዴ? ኧረ ልክ አድርገሃል። እናመሰግናለን። እሺ በቃ ረብሻችሁ። ደህና ዋል። እሺ ቻው፣ ሰላም ዋሉ። እና ቆይ ማን ነው ይህን ፎቶ ያነሳኝ? ወይኔ ጉዴ ሚራ! ቆይ ከኔ ምን ፈልገው ነው ይህን ፎቶ ያነሱት? ሚራ ጉድሽ ፈላ። በቃ አለቀልሽ። አሁን ላይ ምንም አማራጭ የለሽ። በቃ አብቅቶልሻል። በቃ እስር ቤት መበስበስሽ ነው። ምንም ተስፋ የለሽ። ግን ማን ነው እንዲህ ያደረገብኝ? ማን ነው ይሄን ሊያደርግ የሚችለው?
ተስፋ መቁረጥ የለብሽም። ከዚህ የምትወጪበትን የሆነ መንገድ መፈለግ አለብሽ። አዎ አስቢ፣ መፈለግ አለብሽ። አዎ ሄሎ ሄሎ፣ ምንድን ነው? ምን ፈልገሽ ደወልሽ ደግሞ? ትልቅ ችግር ተፈጥሯል። ታዲያ እኔ ምን አገባኝ እንዴ? ይሄ ደግሞ ምን ማለት ነው? ሴትዮ፣ እኔና አንቺ ጨረስን እኮ። እባክህን የሆነ ነገር ተፈጥሯል። ምንድን ነው አድርግ የምትይኝ ሴትዮ? አቡልቃምበት በእናትሽ፣ ሙዴን አትጨርኝ። ፎቶዎቹን አንተ ነው የላካቸው አይደል? እርግጠኛ ነኝ ራስህ ነው የላካቸው። ቆይ ከኔ ምንድን ነው የምትፈልገው? ሴትዮ ጨለልሽ እንዴ? ስለምን ፎቶ ነው የምታወሪው? እርግጠኛ ነህ? ምንም ፎቶ አላክም? አንቺ ነግረሻል እንዴ? ፎቶ የሚባል ነገር ኧረ እኔ አላኩም። ፎቶዎቹ የላካቸው አንተን አይደል? እርግጠኛ ነኝ አሁን አንተ ነው የላካቸው። ቆይ ከኔ ምንድን ነው የምትፈልገው? አንቺ በቃ አብቅቶልሻል ማለት ነው። አሁን አትጨርብኝ፣ ልቃምበት። ወይኔ ጉዴ! ታዲያ ፎቶን ማን ያነሳው? ለምን ብለው ምን ፈልገው ሆነ ከኔ ያነሱት? ለምንድን ነው ፎቶን አላሳይሽ? ስለማይመለከት። ሚራ፣ ፎቶ ምንድን ነው እሱ? የምን ፎቶ ነው? ታርቆን እባክህ ለምን። አንተ ደግሞ ሌላ ችግር አትሆንብኝ። ሌላኛው ችግር ፎቶ ነው አይደል? ቆይ ለምን አትሆኝም? እኔ ራሴ ልጨነቅበት። ካሞ እንደዚህ ያስጨነቀሽ ፎቶ ቆይ ምንድን ነው እሱ? ወይኔ ጉዴ! ወይኔ ሚራ። እሺ በጣም ደስ ይበል። እንግዲህ ልንገርህ፣ አድናን ከሌላ ሴት ጋር ሲማግጥብኝ የሚያሳይ ፎቶ ነው። አሁንም ከሌላ ሴት ጋር? አዎ ከሌላ ሴት ጋር። አይገርም? እኔ ራሱ ሳይው ልክ እንዳንተ ነው የደነገጥኩት። በጌታ ስም ቆይ እሱ ምን አይነት ሰው ነው? እንግዲህ ሚራ ማለት እንደዚህ ናት። ሁሉንም ነገር ቻሉ ዋጥ አርጋ ነው የምንኖረው። ግን እርግጠኛ ነሽ ፎቶውን በደንብ አይተሽዋል? እሱ ራሱ ነው ወይስ ተመሳስሎብሽ ሌላ ሰው እንዳይሆን? እስኪ ተወኝ። የባሌ መልክ እንዴት አጥዋለሁ? በዚህ አይነትማ በጣም ብዙ ሊሆኑ ይችላሉ። ምን ይታወቃል? ነገ ደግሞ የላይ ላክልኝ ይሆናል። የሚገርም ነው በእውነት። አንቺ በጣም ጎበዝ ነሽ። ግን ልጅቷን ታውቂያታለሽ? ማነች እሱ? እኔ ምን አውቃለሁ ብለህ ነው? ያው እንደለመደው ከአንዷ ሰራተኛ ጋር ሲልከሰከስ አንስተውት ይሆናል። እሺ ማን እንደላከልሽስ አወቅሽ? የታውቀዋሉ ታርቁን እንዴ? ፖስታውን ከተቀበልኩ አንተ ነህ። ይልቅ እስኪ አንተን ልጠይቅህ፣ ፊቱን አላየከውም እንዴ? አይቼዋለሁ። እሺ ንገረኝ፣ ምን አይነት ሰው ነው? ግን በደንብ ስላላየሁት አላስታውሰውም። እርግጠኛ ነህ? ምንም አታስታውስ? አይ አላስታውሰውም። ገና እንደከፈትኩት ነው እጄ ላይ አስቀምጠው የሮጠው። ደግሞ እኮ እሱ ላይሆን ይችላል። ታዲያ እሱ ካልሆነ ማን ሊሆን ይችላል? ምናልባት የእሱ መልእክተኛ ሊሆን ይችላል። ለነገሩ እውነትን፣ እንደዚህ አይነት የወንጀል ነገርማ ራሱ አይመጣም። ምን? የምን ወንጀል ነው? ወንጀል አልኩ እንዴ? ውይ በጣም ይቅርታ። ያው ለነገሩ ወንጀል በለው፣ ሚስት ሌላ ሴት መደረብ እኮ ወንጀል ነው። እሱ ልክ ነሽ። ለማንኛውም ግን አንቺ ጠንከር በይ እሺ። ምን አማራጭ አለኝ ብለህ ነው? ያው ለምጄዋለሁ። ለእኔ እኮ እንዲህ አይነት ነገር ብርቅ አይደለም። አይዞን በቃ አይዞሽ፣ ጠንከር በይ። ምን አማራጭ አለኝ? መቻልማ ግዴታዬ። በዚህ አጋጣሚ ግን አንድ ነገር ልነግርህ እፈልጋለሁ። አንተ በጣም ጥሩና መልካም ሰው ነህ። አመሰግናለሁ። ዳንያ እና ድናን ከዚህ ቤት በአስቸኳይ መውጣት አለባቸው። እንዴ ምን ነው? ምን ተፈጠረ? አሁኑን ቤቱን ለቀው እንዲወጡ እፈልጋለሁ። እንዴ ተረጋጋ ታርቆ። ዝም ብሎ ከመሬት ተነስቶ ውጡ አይባልም እኮ። መውጣት አለባቸው ዳንያ። ቆይ ተረጋጋ ታርቆ። የተናገረህ ነገር አለ እንዴ? እኔንማ ምን ይናገረኛል ይሄ ሴሰኛ? ሴሰኛ? ስለምን ሴሰኝነት ነው የምታወራው? ቆይ እሱ ምን አድርገው ነው? አሁንም ድጋሚ ከሌላ ሴት ጋር ሲባልግ ተይዞ ነው። ከሌላ ሴት ጋር ሲባልግ? አዎ ይሄ ሴሰኛ ሶስተኛ ሚስት አለ። ቆይ እንደማገጥ አንተ እንዴት አወቅ? ቤት ድረስ ነዋ ማስረጃ የመጣው። የምን ማስረጃ? የፎቶ ማስረጃ። ከሌላ ሴት ጋር ሲማግጥ የሚያሳይ የፎቶ ማስረጃ በፖስታ ተላከልኝ። ምን ፎቶ? የምን ፎቶ? ስለምን ፎቶ ነው የምታወራው? ታርቆም አድናን ቆይ ለምንድን ነው እየጠራው ዝም የምትለኝ? ቆይ ለምን ነው የምትከተይኝ? አድናን እኔ እወድሃለሁ በጣም። ዳዳ ለምን የማይገባሽ? ለምን ነው ተስፋ የማትቆርጪው? በፍጹም በአንተ ተስፋ አልቆርጥም እስከ ዓለም መጨረሻ ድረስ። ቆይ ለምን ነው እኔ የተከተልሽ አንቺ ጊዜ የምታባክኘው?
ሰምኛለሽ? ከዚህ በኋላ እንዳትከተኝሽ። አድናን፣ እኔ ባንተ ፍቅር ላብድ ነው። ካንተ ውጭ በቃ እኔ ማንም ሊታየኝ አልቻለም። ከተረዳኝ በፈጣሪ ስም። ቆይ አንቺ ምን አይነት ደረቅ ነሽ? ማለት በምን ቋንቋ በነገርሽ ነው የሚገባሽ? ፍቅር ቢያንስ ጊዜ ስጠኝ። አልሰጥሽም። ልስጥሽም ብል ትሰምኛለሽ? ምንም አይነት ጊዜ የለኝም ለአንቺ የሚሆንሽ። ምን የሚሆን ጊዜማ አይጠፋም። እባክህ ወይኔ አድናን፣ ቆይ አንቺ ለምን የማይገባሽ ደንቆሮ ነሽ እንዴ? ቆይ ለምንድን ነው እንደዚህ የምትሆነው? ተረጋጋ እንጂ እባክህን ተረጋጋ። አድናን ጠብቀኝ እንጂ ቆይ አድናን። ዳንያ፣ አንቺ ዳንያ፣ ዳንያ፣ ዳንያ ወዴት ሄድሽ? እዚሁ ነኝ። እንዴ ምን ሆነሽ ነው? በሀሳብ ሄድሽ እኮ። አይ ገርሞኝ እኮ ነው። ቆይ ፎቶን ካየው እንደዚህ ማለኝ ሊለየኝ አልቻለም ማለት ነው? ቆይ ፎቶ የኔ እንዳይሆን። ወይኔ ጉዴ ፈላ። በቃ እኔ ማለት አርቀው ፎቶ አየው እንዴ? አላየነውም። ሚራ ነች ያየችው። እንዴት ቆይ ሰው 3 ሚስት ሊኖረው ይችላል? ቆይ ለምንድን ነው አንተ ፎቶውን ያላየኸው? ይህን ቅሌት ምን ብዬ አየዋለሁ? ቆይ ደግሞ ሳሳኘኝ ብዬ ማስጨነቀኝ። ይሄ ሴሰኛ እውነት በጣም ባለጌ ነው። በጣም እንጂ። ደግሞ እኮ አያፍርም። አንገቱን ቀና አድርጎ ይሄዳል። ፎቶ ብቻ የኔ እንዳይሆን። አዎ ሚራ ጋር መሄድ አለብኝ፣ ማጣራት አለብኝ። መጣሁ። ይሄን ቆሻሻ ልክ ልኩን ነገር ይሆን ልምጣ። እንዴ ወዴት ልትሄጂ ነው? እንዴ መናገርም አለብኝ። እንዴ ዝም እላለሁ? ለምን የሴት ልጅ ህይወት ያበላሻል? ልፊ ብልሽ ነው። ይሄ የሚሰማ አይነት አይደለም። እኔማ ብዬ ብዬ ነው ሰልችቶኝ የተውኩት። ችግር የለውም። ቆይ መጣሁ። እንደው ሚራ ፎቶ ላይ ያለችው ልጅ ማን ናት? የምን ፎቶ? እንዳልገባችኝ ፖስት አይታለ። ምን ያደርግልሻል? ጉዳዩን ከሰማሽ አይበቃም? ፎቶውን ማየት እፈልጋለሁ። ቆይ ለምን ማየት ፈለግሽ? ይሄ እኮ የኔ ጉዳይ ነው። ፎቶውን አሳይኝ። ዳንያ ቆይ ምን ያደርግልሻል? ሲጀመር እኔ ይሄን ፎቶ ለማንም አላሳይም። ለምንድን ነው ቆይ የማታሳይኝ? ቆይ ፎቶ ላይ ያለችው ልጅ ማን ናት? የአንቺ ፎቶ መስሎሽ በጣም ፈርተሽ ነው አይደል? አይዞሽ ዳንያ፣ የአንቺ ፎቶ አይደለም። እሺ ቆይ እሺ፣ እኔ ካልሆንኩ ማን ናት እሷ? ኦ ሴትዮ፣ ቆይ ለምን አታዩኝም? የአንቺ ፎቶ አይደለም አልኩሽ እኮ። እባክሽ ውጭልኝ። እኔ ለራሴ በጣም አሞኛል። ቆይ ምንድን ነው እየተካሄደ ያለው? አልገባኝም። ቆይ እሺ፣ ፖስታውንስ ማን ነው የላከው? አላቅም ዳንያ፣ እባክሽን ልለምንሽ። ዝም ብለሽ ጠይቂ፣ ልክ እንደ ፖሊስ። አሁን ለጊዜው ብቻዬን መሆን እፈልጋለሁ። ምንድን ነው? አድናንስ ወጥቷል። ለምን ፈለግሽው? ቆይ ፎቶቹን የት ነው ያደረጋቸው? ምንድን ነው ያደረጋቸው? ምን ነው ውጭ ላይ ማንደጃ አላየሽም እንዴ? አቃጠል ነው እኮ። ማለት አይተሽ አልፈሽ አይደል እንዴ መጣሽው? እንግዲህ እንዳየሽው ሁሉም ነገር አመድ ሆኗል። ፎቶ የሚባል ነገር የለም ከእንግዲህ። ይሄ ብሽቅ ለምንድን ነው የሚያቃጥላቸው? ቆይ ምን ያደርጋሉ ከዚህ በኋላ? አሁን እኮ ምንም አይነት ትርጉም የላቸው። ለእኔ ግን ትልቅ ትርጉም አላቸው። ጥሩ ትዝታዎች የነበሩ። እንዴ ተረጋጊ እንጂ። ቅርስ እንደተቃጠለበት ሰው እኮ ነው እያደረገሽ ያለው። በቃ አሁን እኮ ተራ ናቸው እነሱ። ለአንቺ ተራ ሊሆኑ ይችላሉ፣ ለእኔና ለሱ ግን ተራ አይደሉም። ኋላ ዳንያ፣ ለአንቺ ተራ ላይሆኑ ይችላሉ። አሁን ላይ ግን ለአድናን በጣም ተራ ነገሮች ናቸው። ይኸውልሽ አድናን አሁን አንቺን ረስቶሻል። በቃ አንቺን ረስቶ የራሱን የሆነ ህይወት ጀምሯል። ስለዚህ አንቺም ያለፈውን ነገር ሁሉ ረስተሽ በቃ የራስሽን ህይወት ኑሪ። አይሻልም? ምን ትያለሽ? ብሽቅ ነሽ አንቺም እሱም ብሽቆች ናችሁ። እሺ እንግዲህ እኔ እንደ እህትነት ነው ምክር የሰጠሁሽ። አርፈሽ ህይወትሽን ብትኖር ይሻልሻል። ሁሉንም ነገር አመድ እንዳደረገው እኔም የሱን ህይወት አመድ ነው የማደርገው። እሺ እንደዛ እንኳን የማድረግ አቅሙ የለሽ። እኔ ዳኒ አይደለሁም። ይችን ቀን እንዳትረሻት ነው የማደርግሽ። ሁሉንም ነገር አመድ ነው የማደርገው። እሺ ዳንያ፣ ሊሆን እኮ ፈርታም አስፈራርታም አታውቅም። የሚመጣብኝን ነገር ሁሉ ፊት ለፊት ነው የምጋፈጠው። አይ ዳንያ፣ አንበሳን ለማደን ጥንቸል መጣሽ ቢባል ማን ያምናለው? እዚህ ክፍል ምን ልትሰሪ ገባሽ? አድናን እጄን ልቀቀው። አለቅሽም። ምን ልትሰሪ ገባሽ? መጀመሪያ ነገር እጄን ልቀቀው። እያሳመምከኝ ነው። አለቅሽም። መጀመሪያ ንገረኝ አልኩሽ እኮ። አንተን ፈልጌ ነበር የመጣሁት። የለም ስትለኝ ወጣሁ። በቃ አንቺ ምንሽን ነው የሚያምሽ? ለምንድን ነው የማትተይኝ? ፎቶቹን ለመቀበል እና በዛው የምነግርህ ነገር ነበር።
ዳንያ ካሁን በኋላ ትዕግስቴ አልቋል። በፍጹም ልታገስሽ አልችልም። ይሄ ማስታወሻ ገላይ መላይ ቀራቅም ምናምን የምትይው ነገር እንዳለ አመድ አድርጌዋለሁ። እኔ እረስቼዋለሁ። እርሺ አድናን፣ ፎቶዎቹን ስላቃጠልካቸው ግን በጣም ከፍቶኛል። እንኳንም ከፋሽ ዳንያ። እኔን ካልተውሽኝ ደግሞ ገና ይከፋሻል። አድናን ግን የምር በጣም ራስ ወዳድ ሆነሃል። እኔም ማውቀው አድናን ይሄ አይደለም። ይኸውልሽ ዳንያ፣ አንቺ የምታስቢው አድናን የድሮ አድናን አይደለም። አንቺ የምታስቢው አድናን እዛ ድሮ በዛው በቆመበት ቀርቷል። አሁን ያለው አድናን ሌላ ማንነት ያለው ሰው ነው። በህይወቱ ደስተኛ፣ በራሱ ህይወት በሰላም የሚኖር ነው። ስለዚህ እባክሽ ተይኝ። አድናን፣ እኔ መጣሁት ሌላ ነገር ላውራ። ከዚህ በኋላ አጠገቤ እንዳትደርሺ ዳንያ። ለሚራ አንተ ከሌላ ሴት ጋር እየማገጥክ የሚያሳይ ፎቶ ደርሷታል። ስለምን መማገጥ ነው የምታወሪው? ለማን የተላከው? ለሚራ ነው የተላከው። አላውቅም። አንተ ስትማገጥ የሚያሳይ ፎቶ መሰለኝ። ስለምን መማገጥ ነው የምታወሪው ሴትዮ? ፎቶ ሚራ ጋር አለ አድናን። ታርቆንም ይሄን ነገር ሰምቶ በጣም ተናዶብሃል። ሚራ ደግሞ ምን አይነት ጨዋታ ጀመርሽ? ቆይ ግን አልገባኝም። ልጅቷ ማን ነች? ስለምን ልጅ ነው የምታወሪው? እኔ ስለምትይው ነገር ምንም አላውቅልሽም። ማለት አልገባኝም። ትሰማኛለሽ ዳንያ? ከአሁን በኋላ አጠገቤ እንዳትደርሺ ሰማሽኝ አይደል? ወይኔ ሚራ፣ አሁን ምንድን ነው የማደርገው? ሚራ አስቢ። ሁሉም ነገር ግራ ገብቶኛል። የማስበው ሁሉ ነው የጠፋኝ እኮ። ወይኔ ጉዴ! ቆይ ማን ነው ይሄንን ፎቶ የላከልኝ? ማን ነው ይሄንን ያደረገው? አንቺ አሁን ደግሞ ምን አስበሽ ነው? ቆይ ደግሞ ምንድን ነው የምትለው? ደግሞ አዲስ ሴራ ጠነሰች? ምንድን ነው አድና? ምን ሆነሃል? የሆንከውን ተናገር። እኔ ከአንተ ጋር የምከራከርበት ሰዓት የለኝም። አረ የለሽም። ቆይ የምን ፎቶ ነው የተላከልሽ? ወይኔ ጉድ ይፈላ። ወይኔ በፈጣሪ። ቆይ እናንተ ምንድን ነው ከኔ የምትፈልጉት? ተሳብዱኝ ነው እንዴ? እኔ ለመሸወድ አትሞክሪ። የምን ፎቶ ነው የተላከልሽ? አድናን በፈጠረ ተወኝ። ቆይ ስለምን ፎቶ ነው የምታወራው? ዛሬ በፖስታ ስለተላከልሽ ፎቶ ነው ማውራሽ። አድናን ስለምን ፎቶ ነው የምታወራው? እኔ ስለምታወራው ነገር ምንም አላውቅም። እኔ በዛ ስለ ፎቶ አይደለም በጣም ብዙ የሚያስጨንቀኝና የሚያሳስበኝ ነገር አለ። ስለአንተ ላስብ ልጨነቅም አልችልም። ልሄድበት። ቁጭ በይ። ስለ ፎቶ ንገሪኝ። እጄን ልቀቀኝ። ስለምታወራው ፎቶ ምንም አውቀው ነገር የለም። ለምንድን ነው ታዲያ ለዳንያ አድናን ከሌላ ሴት ጋር ሲማግጥ የተነሳው ፎቶ ተላከልኝ ብለሽ ያወራሽው? ወሬኛ በላት። አሁን እጄን ልቀቀኝ። ልሄድበት። ልቀቀኝ። ሚራ፣ ምንም ነገር ብትሰሪ ከዳን ተመልጭምሽ። እያንዳንዱ የምትሰሪውን ሴራ በሙሉ አከሽፍብሻለሁ። ስለዚህ እናውቀሽ ከአሁኑ የምትሰሪውን ነገር ብታቆም ይሻልሻል። አድናን ልቀቀኝ። አንተ ያማሃል እንዴ? እኔ ምንም አውቀው ነገር የለም። በሳተ ስላንተ ላስብ ልጨነቅም አልችልም። ለራሴ በጣም ብዙ የሚያሳስበኝና የሚያስጨንቀኝ ጉዳይ አለብኝ። ይገርማል። ሚራ ታዲያ ከኛ ውጭ ምንም የሚያሳስባት ጉዳይ ገጥሟት ነው? ስለ ፎቶ አላውቅም ካለች ዳንያ ታዲያ ለመዋሸት ፈለገች ወይስ ዳንያ እየዋሸች ነው? ኦኬ፣ ይህንን ሰበብ አድርጋ ልትቀርበኝ እየሞከረች ነው ማለት ነች። ቆሻሻ። አድናን ፎቶን አሳየች። ለምን በዚህ ልክ ማዋሸት አስፈለገ? አድናን ስለምን ውሸት ነው የምታወራው? ቆይ እኔ እንጅል እያደረግሽ ነው እንዴ? አድናን ምንድን ነው የምታወራው? ቆይ ሁሉም ነገር ውሸት ነው። ፎቶ የሚባል ነገር የለም። ውሸት አለሽ ማለት አልገባኝም። ይሄ እኮ ምንም ውሸት አይደለም፣ 100% እውነት ነው። ድጋሚ ለማዋሸት አትሞክሪ። ይኸውልሽ ይሄ እኔን ለማዋራት የፈጠርሽው የራስሽ ቴክኒክ ነው። ይሄ ደግሞ ምን ማለት ነው እኮ? እኔ አንተን ለማውራት የፈጠርኩት ውሸት? አዎ የፈጠርሽው ውሸት ነው። አድናን እኔ እንዴት አንተ እንድታወራኝ ብዬ እንደዚህ አይነት ቃሽም ሀሳብ አመጣለሁ? ሚራ ስለ ፎቶ ምንም እንደማታውቅ ነግራኛለች። አድናን ሚራ እየዋሸች ነው። ስትቀበል ባይነሽ የተሻለ መሆኑ እኔ አላየሁትም። ታርቆም ግን አይቷል። እሱን ጠርተን መጠየቅ እንችላለን። ልጅ ዳንያ አያስፈልግም። ሚራ ሲጀምር ከዋሸች የውሸቷን ምክንያት ትናገራለች እንጂ አትሸመጥጥ። አድናን ለእኔ እኮ ነግራኛለች። እንደተቀበለችና እንደማታሳየኝ ነግራኛለች። ዳንያ እኮ ሚራን በደንብ ነው የማውቃት። አድናን እየሸወደች ነው። እኔ እርግጠኛ ሆኜ ነው የማወራ። እሺ አስበው እስኪ፣ እኔ አንተን ለማግኘት ብዬ ዋሸሁ እንበል። ታርቆን እንዴት? ለምን? ምን ለማግኘት ሲል ይዋሻል? እሺ ማነው እየዋሻል? ሚራ ወይስ ዳንያ? አድናን ቆም ብለህ አስብበት እንጂ። ዳንያ እኔ ውሸት መስማት ሰልችቶኛል። አድናን ፕሊዝ ስመነኝ። ከዚህ በኋላ
ምን እኔ ፍቅር ምን የደበረሽ ትመስያለሽ? እንዲሁ ዝም ብሎ ትንሽ ደብሮኝ ነው። እኔ ደበረኝ እኔ ፍቅር። ኧረ ምን በወጣህ ጠላትህን። እኔ የምልሽ ቆይ ግን ለምን ሲኒማ ቤት አንገባም? አሪፍ ሀሳብ አይደል? ይቅርብኝ እባክህ። እንዴ ለምን እናት? አድናን መሄድ አልፈልግም። ሆነ እባክሽ እሺ በይኝ ተነሽና እንሂድ። እንዲሁም በዛው ሞክ እናደርጋለን። አድናን እኔ መሄድ አልፈልግም። እባክሽ በእናትህ አድናን አታስጨንቀኝ፣ ራሴን እያመመኝ ነው። ይለቅሻል እኮ እንዲሁም እሺ በይኝ እኔ ፍቅር። ማለት አድናን በቃ አልሄድም አልኩህ እንዴ አታስጨንቀኝ። ለሆነ ተቀይመሽኛል አይደል? ለምኑ ነው ሲጀመር ምን አረከኝና ነው የምቀየምህ? ስለ ሁሉም ነገር ተቀይመሽኛል አልሆነ ይኸው አይንሽን እያየሁት ነው እንዳትዋሽ። ለምኑ ነው እንዴ ሲጀመር ምን አደረከኝና ነው የምቀየመው? አባዬ እልሽ ለሆነዬ እኔ እዚህ ምድር ላይ ከአንቺ በላይ የማፈቅረው ሰው ማንም የለም። እኔ አንቺን ከራሴ በላይ እወድሻለሁ። አድናንዬ ቆይ አንተ ምን አደረከኝና እቀየመዋለሁ? ቆንጆ እኔ ሁሌም አንቺን ነው የማፈቅረው። ያለ አንቺ መኖር አልችልም። አንቺን ደግሞ ለዘላለም ላጣሽ አልፈልግም። እሺ አበባ እኔ በጣም አፈቅራለሁ። ምንድን ነው እሱ? ምንም አልገባኝም። ዳንያ ሉሃናና አድናን ሲሳሳሙ አይታ ለምን ታለቅሳለች? በምን ምክንያት? እንዲህ ቆይ ምንድን ነው ይሄ ነገር? ደግሞ እነሱ በር ላይ ምን ልታደርግ ትቆማለች? እኔ እያስደስትኳት አይደለም ማለት ነው? እርግጠኛ ነኝ እንደዛ ነው የሚሆነው እንጂ ዝም ብላ ሲሳሳሙ አይታ ለምን ታለቅሳለች? ወይኔ ታርቆ አንድ ሚስቴን ማስደሰት አቃተኝ። እኔ ነኝ ጥፋተኛ። አዎ እኔ ነኝ። ግራ ገባኝ እኮ። ለዚህ ሁሉ ተጠያቂው እኔ ነኝ። ስላላስደሰትኳት ነው እንደዛ የሆነችው። አዎ እኔ ነኝ ጥፋተኛ። እኔ ነኝ። ሚራ፣ ስለ አንቺና ስለ አድናን የትዳር ህይወት ማወቅ እፈልጋለሁ። እኔና አድናን ማለት በጣም የምንዋደድ የምንፋቀር ባልና ሚስቶች ነበር። ግን ምን ያደርጋል ሉሃና መጣችና ባሌንም ትዳሬንም ሁሉንም ነገር ይወሰደችብኝ። ቆይ ሉሃና መቼ መጣች? ደግሞ ባልሽና እሷ የሆነ ነገር ሲጀምሩ አታባሪያትም እንዴ? ሉሃናማ መጀመሪያ ላይ ለእኔ እህቴ በጣም መልካም ጥሩ ሰው ነበረች እኮ። በጣም አስመሳይ ነች፣ ግን ጭራሽ መልካም ሰው ነው የምትመስለው። አዎ ሁሌ እንደዚህ ነች፣ ግን ደግሞ ውስጧ መርዝ ነው። አሁን በቃ የራስሽን ህይወት ጀምሪ። አድናን ለእኔ የመጀመሪያ ፍቅረኛ ነበር። በጣም ነው የምወደው። አድናንን ትቶ ሌላ ወንድ ጋር መሄድ ለእኔ በጣም ከባድ ነው። ታዲያ እሱ ከሉሃና ጋር ወደ ትዳር ይገባል። አንቺ ታዲያ ምን ልትሆኚ ነው? ታርቆን እባክህ ልለምንህ፣ አንተ ከዚህ ሂዱ ካልከን አድናን ከኔ ጋር አይሆንም፣ ትቶኝ ይሄዳል። ግን ደግሞ ትንሽ ጊዜ ከሰጠኸኝ አድናን ወደ እኔ ማድረግ እችላለሁ። ልለምንህ፣ ትንሽ ጊዜ እንድንቆይ አድርገን። ትዳር መፍረስ አለበት ብዬ አላምንም እኔ። አንቺ ትዳርሽን የሚያድን ከሆነ ምንም ነገር አድርጋለሁ። በጣም አመሰግናለሁ ሚራ። በቃ አንቺ ምንም ነገር አትጨነቂ እሺ? በጣም ጥሩ ታርቆ፣ አንተ መልካም ሰው ነህ። ስለዚህ ይሄ መልካምነትን ልጠቀመው መሰለኝ። እሱ ለእኔ ምንም ነው የማያዝንልኝ። ትዳሬ ማለት ለእኔ በጣም ብዙ ዋጋ የከፈልኩለት ብዙ ነገሬ ነው። ግን ሁሉም ሰው ራስ ወዳድ ነው። ማንም ለማንም አያስብም። አይዞሽ በቃ ሚራ እሺ።
በቃ አሁን ወደ ቤት እንግባ። ታርቆን በጣም ነው የማመሰግነው። እሺ አንተ በጣም ጥሩ ሰው ነህ። ችግር የለም በቃ እንግባ። አስመሳይ የት ይሆን ያደረገችው? ዳንኤል ፖስታ ማግኘት አለብሽ። ይቺ ባብ ተባቷ ይሆን ያደረገችው? የታባቷ አርጋ ይሆን? እዚህ ቤት ውጭ የትም ሊደበቀው አይችልም። አዎ የትም ሊደበቀው አይችልም። የታባቷ አደረገችው? ኪችን አድርገው ይሆን? ኪችን ማታረገው ወረቀት የሚያክል ነገር እንዴ! ታዲያ የታረገችው? ሚራ! አቤት፣ ምንድን ነው? ሚራ አንድ ነገር ላማክርሽ ነበር። እባክህን ታርቆን፣ ደክሞኛል፣ ተወኝ። አውቃለሁ እኮ እንደደከመሽ። እባክሽን ከአንቺ ውጭ የማማክረው ሰው ስለሌለ ነው። ፕሊስ 5 ደቂቃ ብቻ ስጭኝ። እሺ ምንድን ነው? ተናገር። ምንድን ነው እሱ? ወይ ሚራ በጣም አመሰግናለሁ ጊዜሽን ስለሰጠሽኝ። ቴንክ ዩ። ታርቆን እባክህ ወደ ጉዳይ ግባ። ይኸውልሽ ሚራ እኔ ዳንያን ማስደሰት እፈልጋለሁ። እናማ ሚራ ምን መሰለሽ፣ ኢትዮጵያ ከመጣን ጀምሮ አንድም ቀን የራሳችንን ጊዜ አሳልፈን አናውቅም። ዳንያን ብትሆን አንድም ቀን ደስተኛ ሆና አታውቅም። እና እኔ ሚራ እንዳደርግልህ ፈልገህ ነው? ሚራ አንቺ የሴቶችን ስሜት ታውቂያለሽ ከኔ በተሻለ እና ምን ማድረግ እንዳለብኝ ራሱ ግራ ግብት ብሎኛል። አድናንና ሉሃና ሲሳሳሙ አይታ ስታለቅስ አይቼ ደንግጬ ዝም አልኩኝ ቅድም። እስቲ ምን ማድረግ አለብኝ? እሺ እና ሉሃና እና አድናን ሲሳሳሙ አይታ አለቀሰች? አዎ በጣም ነው ያለቀሰችው። እሷ ስታለቅስ የተሰማኝ ስሜት ልነግርሽ አልችልም። በጣም ነው የከበደኝ። ራሴን ነው የወቀስኩት። ምን ማድረግ እንዳለብኝ በጣም ግራ ገባኝ። ቆይ ማለት ሉሃና እና አድናን ሲሳሳሙ ነው ያለቀሰችው? አዎ በጣም ነው ያለቀሰችው። እሷ ስታለቅስ የተሰማኝ ስሜት በጣም ከባድ ነው። ራሴን ነው የወቀስኩት። ቆፍራ ካልቀበረችው በስተቀር ከዚህ ቤት ውጭ የትም አይሄድም። ማግኘት አለብኝ። ይሄ መሆን አለበት። ያው ይሄ ራሱ ነው። የራሱ ውስጥ ቀብር ሰይጣን ነፍሰ ገዳይ ናት ማለት ነው።